እያንዳንዱ ሰው የመንፈስ ለውጡን ራሱ ነው የሚያውቀው። እዚህ በመማሬ እንዲህ አይነት ውስጥ ገብቼ ነበር፣ አሁን ግን ይሄ ተስተካክሏል፣ በቃ ይሄ ሁኛል። ለቤተክርስቲያን ያለኝ ቦታ በጣም አላሳለም፣ አሁን ግን እየጨመረ ለወንጌል ያለኝ ቦታ እንዲህ ነበር፣ አሁን ግን እንዲህ ሁኛል እያለ ለራሱ ለውጡን ለራሱ ይናገራል ሰው። ስለዚህ ቀጥታ እየወደደ መምጣቱ አንድ ለውጥ ነው እንላለን። ሁለተኛው ለውጥ ግን አሁን እንዳልኳችሁ እያንዳንዱ በከተማ ውስጥ ስትመለከቱ ያለባበስ የሴቶች ስነ ስርዓት ምን ይመስላችኋል? ዝም እያላልፍም እኔ እያንዳንዱን እያሉ አሁን ሁሉም ሴት ረጅም ልብስ ሲለብሱ ስታዩ ለውጥ ነው። ምክንያቱም በአለባበስ ላይ ትኩረት ተሰጥቶበታል። ቀጣይ ነው አጭር ልብስ መልበስ እንዲሁ ደግሞ ታይት ለብሶ መሄድ ወንድሞችን ለማስተናገድ የሚደረግ ጥረት በጣም በሰፊው ከተሞቻችን እየወረረ ይገኛል። ከዚህ አንጻር አሁን ሰቆጣ ከተማ በቃ ረጅም ልብስ የሚለብሱ እህቶች በጣም እየበዙ መጥተዋል። ይሄ ለውጥ ነው። ሰቆጣ ላይ እንዲሁ ሱሪ አድርጋ ብትሄድ እንኳን እንደ ድርቅ ልትታይ ይችላል። በቃ ዝም እንደ ድርቅ ነው እንዴ አሁንም እንዳለች እንደዚህ ብታደርግ ብላችሁ እስክትደነቁ ነው እየሆነ ያለው። ላትገማ እኛ እንገመግማለን። ሌላኛው ዕቅበተ አእምሮ ከሚፈልጋቸው አንዱ ትልቁ ነገር ሃይማኖትና ልማት ነውና ከዛ አንጻር ደግሞ በኢኮኖሚ ዘርፍ ወጣቱ ወደ ስራ እንዲጠመድ ምክንያት እየሆነ ነው። ዕቅበተ አእምሮ ሳይምሮ ከተጠበቀ የሚያስበው ነገር አለ፣ ሲያስብ ደግሞ የሚሰራው ነገር አለ፣ ሲሰራ ደግሞ የሚያገኘው ነገር አለ። የሚያገኘው ነገር ካለ ይኖራል ማለት ነው፣ ሀብት ይኖራል አለ። ስለዚህ አሁን ወጣቱ ስራ ላይ ተጠምዷል ማየት ይቻላል። አሁን ወለድ ላይ ሄዳችሁ ስታዩ ከሰቆጣ ሄደ በርካታ እርሻ የሚያርስ ወጣት ታገኛለህ። ይህ ብቻ አይደለም፣ እዚህ በርካታ አክሲዮን ሽያጭን፣ ቢሮና እቁብ፣ አንቀር፣ ከራዲዮ የሚባሉ በርካታ የጋራ ስራዎች፣ የግል ደግሞ የተለያዩ 2-3 ወንድሞች የሆኑ ስራ መስራት፣ ይሄ የምን ውጤት ነው? የትምህርት ውጤት። ስለዚህ ቀጣይ ዋግን እንዲሁ በተራ ነገር ማየት አይቻልም። ምክንያቱም አእምሮ ላይ ነው እየተሰራ ያለው። ዕቅበተ አእምሮ ነው። አእምሮ እየሰፋ በሄደ ቁጥር ደግሞ ዓለም አይቆጣጠርም። ዓለም ራሱ ዕቅበተ አእምሮ ሲከታተል የነበረ ወጣት እዚህ በመኖር ብቻ ሳይሆን ሌላ ሀገር ቢሄዱ እንኳን እዛው ራሱ ዋግን የሚገልጽ ነው። ሐዘን ማለት እንደምታውቁት ከኛ ጋር የነበረ ሰው ሲለይ፣ ንብረት ሲወድም፣ የሆነ ችግር ሲገጥመን የምናሳየው ስሜት ነው። ደስታ ማለት ደግሞ የሌለን ሲጨመር፣ ያለን ጋራም በፍቅር ስንኖር፣ ያላገኘነው ነገር ስናገኝ የምናሳየው ስሜት ነው። ከዛ አንፃር እነዚህ ሁለቱ ላይ ያለን አመለካከት ምን ያህል ነው? ኦርቶዶክሳዊ አይደለም፣ ክርስቲያናዊ አይደለም የማየው። ደስታ ምንጭ ከየት ነው? የደስታ ምንጭ ከየት ነው? አሁን መልሱ፣ ራሳችሁ መልሱ። እስኪ አሁን ደስተኛ ነኝ ብለህ ስታስብ ምንጩ ከየት ነው? የደስታ ምንጭ ከየት ነው? ደስተኛ ነኝ ስትሉ ምንጩ ከየት ነው? አላችሁ? እያሰባችሁ ነው? እያሰባችሁ ነው ወይ?